እንደዚህ ብዬ ስናገር ነው ብዙ ሰዎች እብድ ይሉኛል። ይገባኛል። ኦፍ ኮርስ ከምን ተነስተው ነው እብድ የሚሉኝ? ኦልሬዲ ሰው ከሰው መዋል ምንም ጥቅም የለውም። የኔ ገባህ አይደለ? ብቻዬን ለመቆም ተማርኩኝ። እንድታውቁት የምፈልገው ብቸኛ የሆንኩበት ምክንያት ብቸኛ ለመሆን ፈልጌ አይደለም። አዶኒያስ ኢንቫይት ላደርግ ነው ፕሊዝ እና አንዴ እግዚአብሔር ያክብረ ቴንክ ዩ ሶ ማች እንኳን ደህና መጣ አዶኒ ወንድሜ። ሄይ ሰላም ነው አሎ እግዚአብሔር የተመሰገነ ደህና ነህ አለን። አይታይም እንደ ቪዲዮ በቮይስ ብቻ ነው ሴቭ በለው ቪዲዮ አይታይም ሴቭ በለው ያውን ይታያል ካሜራው እንትነው ነው። እንዴት ነው ወንድሜ ሰላም ነው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አንተ እንዴት ነህ? ጉጉዬ ይቅርታሽ አለን አውራው ልደት ይፈልጋል እያሉ። አዎ ኔትወርክ ጥሩ ነው? አሪፍ ነው በጣም ይሰማል። አንዴ እንትን ላድርገው። እሺ ይቅርታሽ ጉጉዬ አወራሽ ኦልራይት ያ ኦኬ አሁን ይሰማል። ሃይ ጉጉ እንዴት ነሽ? ሰላም በይ። ማይክሽን ክፈችና ከኔ ጋር ብቻ ነው የምታወሪው? ምንድነው? ይቅርታ አልሰማሁም። ሰላም ነሽ ወይ? እንዴት ነሽ ጉጉ? አዎ ሰላም እንደምን አለክ? ደህና ነህ? አለን እሺ አሮኒ እንኳን ደህና መጣ። ቀደም እንትን እያደረኩ ነበር፣ ሪኩዌስት እየላኩልህ ነበረ። አዎ ያን እየነገሩኝ ነበረ። በቃ አውራው ከልደት ከአውራ እያሉኝ ነበርና ያው ኮመንት አይቼ ነው። በእርግጥ ከዚህ በፊት አንተ ጋር የነበረውን ላይቭ እና ያለበትን ሁኔታ ተናግረህ ከዛ በጣም ብዙ ደጋግ ኢትዮጵያውያን ህብረት አንድነታቸውን በአንተ አይቻለሁ። ይሄ ለሁሉም ግልጽ ነው። እና ያ መዝሙር ከፍተህ በጣም ብዙ ወደ 20 ሺህ ምናምን የሚጠጉ ሰዎች ነበርኩኝ እኔም እዛ ላይቭ ላይ ወደ 20 ሺህ ምናምን የሚጠጉ ሰዎች አንተ ጋር ነበሩ። ፍቅራቸውን ገልጠውልሃል። ብሔር፣ ቀለም፣ ዘር፣ ሃይማኖት ሳይለዩ ኢትዮጵያዊ ብቻ ብሎ በማሰብ እና እየከፋህ ያለ እያስጨነቀህ ያለ ነገር ምንድን ነው? አሁን ላይ ማለት ከታች ኮመንት ላይ እንደተረበሽ ማለት እየከፋ እንዳለ ወይም ደግሞ የሚሰማ ብቸኝነት ስሜት ካለ እኛ ወንድሞችን ያው ኮንተንታችን ብዙ ጊዜ እኛ መንፈሳዊ ኮንተንት ቢሆንም ግን እንደ አንድ ወንድም ከጎንህ ያለውን ፈለገ አትናቴዎስ ይባላል ፈለገ ቪዲዮ ከቻልክ ክፈትልንና ሁለታችንም በጣም በቅንነት ከበርካታ ወንድሞች እህቶች ጋር እዚህ ላይ ስለምናወራ በጣም ከትልልቅ ሚዲያ ላይ ካሉ ሰዎች ጋር እንደው እንደ ወንድም ልታማክረን የሚገባው እንድናናግረ ይሄ ቢሆን ይሄ ከምን አንጻር መንፈሳዊ ጥያቄ ሊሆን ይችላል፣ ዲፕሬሽን ሊሆን ይችላል እና ከዛ አንጻር ማለት ነው። ኦኬ ተመልሰሃል? አለው እየሰማ ነው ወንድሜ። እና እንደተረበሽክ ነው ሰዎች የጻፉልን እና እኛ ደግሞ ምናልባት ከእግዚአብሔር ቃልም አንጻር ከመንፈሳዊ ነገርም አንጻር ሰዎች ፈተና ሊያጋጥማቸው ይችላል። የተሰደደ ሰው ብዙ ሰው እዚህም ሆኖ የትም ቦታ ላይ ብዙ ችግርና ብዙ ሀዘን ሊገጥመው ይችላል እና ለሁሉም መፍትሄው ደግሞ እግዚአብሔር ነው ብለህ እንደሆነ ታምናለህ ብዬ ተስፋ አደርጋለሁ። እውነት ነው ወንድሜ። ቴንክ ዩ ሶ ማች። እናንተም ለራሱ እንደዚህ አስበህ መናገር እውነት በጣም ደስ ይለኛል። በጣም ማለት ነው። ብዙ ሰው ያልገባው ስለኔ ምንድነው መሰለህ ወንድሜ፣ ይሰማቸዋል ኔትወርኩ ባይዘው ወይ አሁን ይሰማል። ንገረን፣ የትኛውንም ነገር አስረዳን። ብዙ ሰው ስለኔ ያልገባው ነገር ማለት ነው እኔ ለምን እንደሆነ አላውቅም ወንድሜ። ኢትስ ጀስት ላይክ ብቸኛ ለመሆን ፈልጌ ወይም ደግሞ መርጬ አይደለም። ብዙ ሰው አይረዳኝም። ገባ? እኔን የሚመለከቱኝ ማለት ነው በሶሻል ሚዲያ መጥቼ በምደንሰው በሚናገረው አዶናይ ነው። ከዛ ውስጥ ባለፈ ግን መንፈሳዊነቴ በጣም የጠነከረ ነው። የጠነከረ ስልህ ደግሞ ማለት ነው
እኔ ከማስበው በላይ ማለት ነው። ብዙ ሰዎች የማያዩት ነገር አያለው which is የዚህ ዓለም ውሸት፣ የዚህ ዓለም የተነገሩን ውሸቶች፣ አብዛኛው ሰው እንደ መጋረጃ አይኑን የጨፈኑት ነገሮች ማለት ነው እኔ በግልጽ ይታዩኛል። ለምን እንደሆነ ባላቅም ከእግዚአብሔር ጋር በጣም በጣም ትልቅ የሆነ ግንኙነት አለኝ። እንደውም አንዳንዴ ባልገናኝ የምመርጥበት ጊዜያቶች አሉ። ገባህ አይደለ? ምክንያቱም የማውቃቸው ሀቆች አሉ። አብዛኛው ሀበሻ ህዝብ ያሰሩት አብዛኛው ሀበሻ ያሰሩት ባህሎች፣ አስተሳሰቦች እኔ በግልጽ ይታዩኛል። አብዛኛው ሀበሻ ምን ያህል ጥላቻ ላይ እንዳለ፣ ምን ያህል ቂም ላይ እንዳለ፣ እንዴት በጥላቻ እንደሚመገብ አያለሁኝ። ከዛ ደግሞ እግዚአብሔር ይነግረኛል፣ ይሄ አዶናይ እነዚህን ሰዎች ማገዝ ከፈለግ አንተ ድክመትህን በማካፈል ነው። ውስጥ ላይ ያለው ድክመት በማካፈል ከጨለማህ ተነስተህ ሰዎችን ማገዝ ይኖርብሃል። እነዚህ ነገሮች በልቤ መጥቶ ይነግረኛል እግዚአብሔር። እኔ አሁን ምንም ነገር ሳላካፍል ዘንጬ ገባህ። በጣም ብዙ ሰዎች ቢዝነስ ጀምሬ ከነሱ ጋር ቁጭ ብዬ ወይም ተቀጥሬ የሰራሁኝ የራሴ ህይወት መምራት አቅቶኝ አይደለም። የውስጤን ድካም፣ የውስጤን ያሉኝ አዲክሽኖች፣ የፖርን ብትል whatever it is ብዙዎቻችን የምንፈራቸው ነገሮች በግልጽ የምናገርበት ምክንያት እግዚአብሔር በመንፈሴ ሰፖርት ስለሚያደርገኝ ነው፣ ወጥቼ እንድናገር ማለት ነው። ግን ብዙ ሰዎች የሚያስቡት ይህ ምንድነው መሰለክ፣ ግልጽነቴ እንደ እብደትና እንደ እብደት የሚቆጥሩት በጣም ብዙ ሰዎች ናቸው። እኔ እንደጠፋሁኝ ድጋፍ እንደሚያስፈልገኝ ድጋፍ ስለሚያስፈልገኝ አይደለም ይህ ሁሉ ግልጽ እየተናገርኩኝ ያለው ቢካዝ ሁላችሁም የምታልፉበት ስለሆነ ነው። ግን ብዙዎቻችን ድራማችን ደብቀን ደስተኛ የሆኑ ሰዎች ነን። ይህ ባህላችን ነው። በጣም የሚገርምህ ነገር ማለት ነው። ዘንጠው ምግብ እያነሱ ምናምን ፎቶ ያስገባሉ፣ ቪዲዮ ይቀርጻሉ፣ ቤታቸው ዘግተው ግን ሌላ ማንነት አላቸው። እኔ ግን እንደዛ አይደለሁኝም፣ የተለየሁኝ ሰው ነኝ። እንደዚህ በመሆኔ ምክንያት ደግሞ ያው ጸበል ሂድ፣ አንተ አብደሃል፣ እንደዚህ ሆነሃል የምባልበት ጊዜ በጣም በጣም ብዙ ነው። እና እናንተ እንድታውቁት የምፈልገው ብቸኛ የሆንኩበት ምክንያት ብቸኛ ለመሆን ፈልጌ አይደለም። አብዛኞቹ የምቀርባቸው ሰዎች ዓለማዊ ህይወት ላይ ነው ያሉት። ማን እንደሆኑ አያውቁም፣ መንፈሳዊነታቸው አያውቁም፣ እንዴት እየተሸወዱ እንደሆነ አያውቁም። የሚያወሩት ነገር ማለት ነው እኔ ግራ ያጋባኛል ስልክ ዝም ብሎ የውሸት ዓለማዊ ነገር እንደሆነ ነው የሚገባኝ። ገባህ? ከዛ የልቤን መንፈሳዊ ላይ ያለው ነገር መናገር ስጀምር ብዙ ሰው ፊታቸው ለራሱ ይቀየራል። ወንድሜ እኔን ሲያናገሩኝ ማለት ነው ይላሉ፣ ወደ ጃጅመንት ይገባሉ። ወደ አይምሯቸው ፕሮሰስ ማድረግ ማለት ነው መስማት አቁመው ወደ ጃጅመንት። ይህ የልጅ በቃ እንደዚህ ሆነ። ሰው ከሰው መዋል ምንም ጥቅም የለውም። የኔ ገባህ አይደለ? ብቻዬን ለመቆም ተማርኩኝ። ከውስጥ የተነስቼ ሰዎችን ለማገዝ ኢቭን ብቻዬን በሆነ አልፈራም። ብቸኝነት ምንም አያስፈራኝም። ብዙዎቻችን ከሰው ጋር ተከበን እንኖራለን፣ ግን ብቸኛ ነን። ሰው ተከበን እያለ ለራሱ ገባህ? ሁለተኛው ነገር ደግሞ ማለት ነው ወንድም አለም እንድታውቁት የምፈልገው ሁለተኛው እንድታውቁት የምፈልገው ነገር ማለት ነው አበሾች ታስረናል። አንተም ሃይማኖተኛ ነህ ወንድሜ፣ ልደቃል እንዳየሁት ሀበሾች ታስረናል። በባህል እስር ቤት ውስጥ ነው ያለ ነው። ልንገርክ፣ ቤተክርስቲያን እየሄዱ ግን በስድብና ጥላቻ የሚርባቸው ሀበሾች በጣም ብዙ ናቸው። በጣም ጥላቻና ስድብ ምግባቸው የሆኑ ሀበሾች በጣም ብዙ ናቸው። እቺ ዓለም ማለት ነው እንደምናቃት አይደለችም። ስለ ህይወት የሚጠይቅና የሚያቅሰው በጣም ጥቂት ነው። መጋረጃ ተሸፍኖብናል አይኖቻችን ላይ። ሁላችንም እያንዳንዳችን አይምሯችን ላይ ነው ስታክ ሆነን ያለ ነው። እዚህ ላይ ነን ያለ ነው። መቀናናት፣ ጥላቻ አለብን። ለሰው ክፉ ነገር እንመኛለን። ቀሚስ ለብሰው ስለ ኦርቶዶክስ ከቤተክርስቲያን መልስ ሰውን የሚመቱ የሆነች ሴትዮ አይቻለሁ። አሁን በበትር አድርጋ ሌላ ልጅን ስትመጣ መገዳደል ቀልድ የሆነበት ጊዜ ነው ያለ ነው። እነዚህ ሁሉ ውሸቶች እያየሁኝ ማለት ነው ብቻዬን በስነስርዓት ስለ የዋህነት፣ ስለ ፍቅር፣ ከዛ ደግሞ ራስን ስለ መውደድ፣ ስለ መንፈሳዊነት፣ ስለ ሁሉ ነገር ግልጽ ሆኜ ስናገር በጣም የሚናደዱ ሰዎች ብዙ ናቸው። ለምን እንደሆነ ባይገባኝም ለራሱ ማለት ነው። አሁን ደግሞ የተነሳሁበት በዚህ ሁሉ ያለፍኩበት ምክንያት ለማኝ ተብያለሁ፣ አንተ እብድ ተብያለሁ፣ ሴታ ሴት ነህ ተብያለሁ፣ ቀባጣሪ ነህ ተብያለሁ። በጣም ብዙ ስሞች ወጥተውብኛል። እነዚህ ስሞች ደግሞ ማለት ነው እኔን እያፈረሱኝ ነበር ልንገርክ። ግን ደግሞ እግዚአብሔር ደግሞ የበለጠ መንፈሴ ውስጥ ቆመ። ከእግዚአብሔር ግንኙነቴ በጣም በጣም ትልቅ ሆነ። በዚህ ምክንያትም በጣም ብዙ ጨለማ አየሁኝ። ምክንያቱም እግዚአብሔር ሲቆምልክ ማለት ነው የዚህ ዓለም ውሸት ያሳያል።
እግዚአብሔር ካንተ ጋር እንዲቆም ከፈለክ ማለት ነው መምረጥ ይኖርብሃል። ወይም ተኝተክ እያለ ዓለማዊ ህይወትህ ላይ መኖር ወይም ደግሞ ይህ ዓለማዊ ህይወት ውሸት እንደሆነ አብዛኛው ሰው ቫልዩ የሚያደርገው መኪና፣ ልብስ፣ ውድድር፣ አገር፣ ብር፣ ወረቀት ማለት ነው የውሸት እንደሆኑን አምነክ ማለት ነው ከእግዚአብሔር ጋር መቆም ይኖርብሃል 100%። እስካሁን እየተሰቃየሁበት የነበረው ምክንያትም እኔ ማለት ነው ሰው እንዲቀበለኝ ይፈልግ ነበረ። እግዚአብሔርን አልሰማውም ነበረ ይቅርብኝ እያልኩኝ። አሁን ግን 100% ከእግዚአብሔር ጋር ቆሜ ድክመቴን አካፍዬ ለፖርን ያለኝ አዲክሽን ያለኝ ገንዘብ ባንክ አካውንቴ ውስጥ ሁሉም ነገሬን አካፍያለሁ ዝብርቅርቅ አድርጌ ማለት ነው። ይህ ያደረግኩበት ምክንያት ደግሞ ማለት ነው አሁን ነው የገባኝ። ይህ ያደረግኩበት ምክንያት እንድቆም ነው፣ ሀበሾችን እንዳድን ነው። ብዙዎቻችን መነሳት ይኖርብናል። እቺ ዓለም እየተቀየረች ነው ያለችው። አዲሱ ዓለም ውስጥ እየገባን ያለ ነው። አሁን አዲሱ ዓለም እግዚአብሔር አሸንፏል ኦሬዲ። እስካሁን ሰይጣን እየተቆጣጠረን ነበረ። አስበው እንግዲህ ወንድም ዓለም ውጊያ ላይ ነበርን። እንግዲህ በብሔር እንጠላላ ነበረ። ብዙ ቲክቶክ ላይ ቪዲዮ የሚለቁ ላይቭ የሚገቡ ሰዎች ማለት ነው በመሰዳደብ በመጠላላት ነው ቫይራል የሚወጡት ሁሌም። ይህ የሆነበት ምክንያትም አብዛኛው አበሻ ምግቡ ጥላቻ ስለሆነ ነው። እዚህ ገብቼ ብሳደብ እኔ 10,000 ሰዎች ይመለከታሉ። እዚህ ገብቼ የሆነ ሰው ባናንቅና ድካሙን ባወጣ ማለት ነው 10,000 ሰው ገብቶ ይመገባል። አየህ ወንድሜ፣ ይህ ምግብ እየተመገበ ያለው ደግሞ ማለት ነው እኛ ሳንሆን እኛ የማናውቀው ነገር ነው። ኢትዮጵያ ውስጥ እኛ ከምንጠብቀው በላይ ከምናየው በላይ በጣም ብዙ ኢሉሚናቲ ገብተውብናል። ኢትዮጵያ ውስጥ ብቻ ሳይሆን ዓለም ውስጥ ማለት ነው። ገባህ ወንድሜ? እነዚህ ኢሉሚናቲዎች ናቸው እንግዲህ የሚመገቡት በጥላቻ በውጊያ ውስጥ ነን ያለ ነው። ይቅር መባባል አቅሙ የለንም። እነዚህ ብዬ መናገሬን አሁን ጸበል ሂድ ያስብለኛል። ነፃ ሆኜ መደነሴ ጸበል ሂድ ያስብለኛል። ገባህ? ይህ ነው እንድትረዱት የምፈልገው። አሁን ደግሞ ሰው እንዲረዳኝ መጣር አቁሜ መናገር ብቻ ላይ ነው ያለሁት። ምክንያቱም ምርጫዬ እሱ ብቻ ነው። ምንም ምርጫ የለኝም ካሁን በኋላ መናገር ብቻ ነው። ሶሻል ሚዲያ ዲሊት አድርጌ ብጠፋ ደስ ባለኝ። ማርያም ነው የምልህ። አሁን ታዋቂነቴ የጠላሁበት ጊዜ አለ። ታዋቂነቴ የጠላሁበት ጊዜ አለ። ምንም አያደርግልኝም። ብጠፋ ይሻለኛል። ሶሻል ሚዲያን ዲሊት ላድርገው። ቲክቶኬን፣ ኢንስታግራሜን፣ ዩቲዩቤን ማንም ሰው አያየኝም። አዶናይ ማን እንደሆነ አያውቅም። በቃ ተረጋግቼ ከቤተሰቦቼ ጋር ስራዬን ተቀጥሬ ልስራ። ሞክሬያለሁ፣ አልቻልኩም። ሞክሬያለሁ። ገባህ? አንዳንዴ እግዚአብሔር መጥቶ ሲነግርህ ሲያወራህ ማለት ነው አላማክ ምን እንደሆነ ይገባሃል። አላማ ከዚህ ዓለማዊ ነገር የበለጠ እንደሆነ ታያለክ ማለት ነው። እኔ ማለት የምፈልገው ምንድነው ጋይስ፣ እቺ የድሮ ዓለም ጨለማ ያለባት፣ ድህነት ያለባት፣ ረሃብ ያለባት፣ መጠላላት፣ ቂም፣ ራስን መጥላት፣ ማወዳደቅ ያለባት ዓለም፣ በመንግስት መገዛት ያለባት ዓለም ወድቃ ወደ አዲስ ዓለም እየተሻገርን ነው። አዲሱ ዓለም ደግሞ ማለት ነው እኛ በነፃ የተወለድንበት አገር ዓለም እግዚአብሔር በነፃ ነው ያመጣን፣ ግን ከፍለን እንድንኖር ያደረጉን ዓለም እሱ እየወደቀ ነው ያለው። መሀል ገብተውብናል። የሆነ ሲስተም መሀል ገብተዋል። ያ ሲስተም ደግሞ ኢሉሚናቲ ነው። እቺ ዓለም ምግብ በነፃ ነው የምትሰጠን፣ አትክልት በነፃ ነው የምትሰጠን፣ ፀሐይ በነፃ ነው የምትሰጠን፣ ውሃ በነፃ ነው የምትሰጠን። ግን መሀል ላይ ገብቶ እኛ እንድንከፍል የሚያደርገን ሲስተም አለ። ያ ሲስተም ደግሞ እየፈረሰ ነው ያለው። እግዚአብሔር ደግሞ ስለዛ ነገር እንዳወራ ይፈልጋል። ገባችሁ? እንደዚህ ብዬ ስናገር ብዙ ሰዎች እብድ ይሉኛል። ይገባኛል። ኦፍኮርስ ከምን ተነስተው ነው እብድ የሚሉኝ? ኦልሬዲ ፕሮግራም ከተደረገው አይምሯቸው፣ እነሱ ግን አይታያቸውም። እዚህ ላይ ተሰቅለው ማለት ነው እነሱ ትክክል እንደሆኑ ሁሉም ሰው ግን የተሳሳተ እንደሆነ እንዲያምኑ የተደረጉ በጣም ብዙ ሰዎች አሉ። ስፔሻሊ ሀበሻ ይህ ሰምታችሁ ማለት ነው እናንተ መወሰን ትችላላችሁ። ሰላም እያለሁ ሰላም ወንድሜ፣ ሰላም ፈለገ አትናቴዎስ ዲያቆን አገልጋይ ነው፣ መምህር ነው። አሁን ላይ በጣም ብዙ በዓለማዊ እንቅስቃሴ ላይ ያሉትን ወንድሞች ሀሳባቸውን እየሰማ የሚያበረታታ የሚመክራቸው ወንድማችን መምህራችንም ጭምር ነው። ስለዚህ ቀጥል ዲያቆን። ኦኬ፣ እሺ፣ አመሰግናለሁ ለትዬ፣ በጣም አመሰግናለሁ። አንዳንድ ጊዜ ቴሌግራም ቼክ እያደረግ ተወዳጅ ወንድማችን ምልክልህን ነገሮች ለትዬ አመሰግናለሁ። አዶኒ ዛሬ የመጣህበት ፖይንት ትንሽ ለኔ ግር አለኝ። ሆነስት ስፒኪንግ
ለኔ ብቻ ሳይሆን ታች ላሉት እህቶች ወንድሞችም ግልጽ አይመስለኝም ማለት ሆኖ አሁን ከመንፈሳዊ አንግል አንፃር ጥያቄዎች ኖረው ነው ወይንስ ጀስት የሆኑ ሀሳቦችን ለማስተላለፍ ፈልገክ ነው ጆይን ያደረከው እኛ ጋር? አንዴ ድገምልኝ ወንድሜ፣ ሶሪ አንዴ ድገምልኝ። ያልኩ ምንድነው መሰለ ብዙ ጊዜ እኛ ጋር ጥያቄዎችን ለመጠየቅ የሚመጡ እህት ወንድሞች አሉ። አዶናይ ያው ኦርቶዶክስ አማኞች ሆነው ስለ ቅድስት ቤተክርስቲያናቸው ማወቅ መረዳት የሚፈልጉትን ነገር ማለት ነው። እና እኔ አሁን ስመጣ በጣም ይቅርታ ፖይንትን ስላላገኙት ብዬ ነው። እና ወይንስ ጀስት የሆኑ ሀሳቦችን ለመንገር ፈልገክ ነው ወይንስ ለመጠየቅ ፈልገክ ነው? ለመጠየቅ ፈልጌ አይደለም። እሺ እኔ የመጣሁት እዚህ በተሻለኝ አቅም አሁን ለመውጣት እየሞከርኩኝ ነው፣ ድምፅ ለመሆን። ታዋቂነቴ ለምን እንደሆነ ግራ የገባኝ ሰው ነበርኩኝ። አሁን ታዋቂነቴ ለምን እንደሆነ ገብቶኛል። ለምን ታዋቂ እንደሆንኩኝ፣ ለምን ብዙ ሰው ቪዲዮቼ እንደሚመለከት አሁን ገብቶኛል። ይህ ታዋቂነት ተጠቅሜ ሰዎችን ለመቀስቀስ ነው እየሞከርኩ ያለው። ተኝተናል፣ ሁላችንም ጋይስ ተኝተን ያለ ነው። አንተም ታውቃለህ ወንድሜ። እስኪ አንድ ጥያቄ ልጠይቅህ። እሺ ኦርቶዶክስ ሃይማኖት ላይ ማለት ነው። እሺ አብዛኛው ሰው የምታየው አንተ እሁድ ቤተክርስቲያን ይሄዳል አይደለ? እሺ እነዚህ የምንመለከታቸው አብዛኞቹ ሰዎች ግን ጥላቻ ምግባቸው ነው። ወደው ደግሞ አይደለም፣ እየሞከሩ ነው፣ ብርሃናቸውን ለማሳደግ እየሞከሩ ነው፣ ግን ጥላቻ ምግባቸው ነው። እንደምታየው ኢትዮጵያ ውስጥ በጣም ትልቅ የሆነ የሐሜት፣ የመወዳደቅ፣ የውድድር፣ የመንቀፍ ችግር አለብን ሁላችንም። ይህ ደግሞ ግልጽ ሆኖ የሚናገር ሰው ያስፈልገናል ብዬ አስባለሁኝ። ሃይማኖት ላይ ብቻ የምናተኩር ከሆነ እነዚህ ሃይማኖት ተጠቅመው በሃይማኖት ስም ማለት ነው ራሳቸውን ያጽናናሉ ጥሩ እንደሆኑ። ከዛ በስተጀርባ ያለው ግን ወደዚህ የሁሉ ጥላቻ ያለው የፖለቲካ አብዛኛው ወጣት እስር ቤት ውስጥ እንዳለ ነው የሚሰማው። አይምሮ ላይ የሚሰማው ነገር መናገር አይችልም፣ እንደፈለገው መሆን አይችልም፣ በግልጽ ማለት ነው። እሺ ባህል ውስጥ ላይ ያለ ነው። ይህ ነው እየተናገርኩ ያለሁት። ይህ ጥያቄ እንድትመልስልኝ የምፈልገው አንተ እንደምታውቀው ማለት ነው። አብዛኛው ሰው ቤተክርስቲያን ይሄዳል፣ ግን ደግሞ ሐሜት ላይ አለበት አይደለ እንዴ? ቤተሰቦች ሐሜት ልማዳቸው አይደለ? ቡና እየጠጡ ስለ ጎረቤት። እውነት ነው ወይስ ውሸት ወንድሜ? ልመልስ ወይስ ላዳምጥ? አዶናይ እስክጨርስ ላዳምጥ ብዬ ነው። የመልሰውን ችግር የለውም። እሺ ምን አለ መሰለህ ተወዳጅ ወንድማችን አዶናይ ስለመጣ በጣም ደስ ብሎናል። አክብረህ ስለመጣህ እኛ ጋር እጅግ በጣም እግዚአብሔር ያክብርልን፣ እናመሰግናለን። እንደገና ደግሞ በጣም ቀና ወንድማችን እንደሆንክ እናውቃለን። ውስጥ ያለው ፍላጎት እንረዳለን። ነገር ግን አሁን የተናገርካቸው ሀሳቦች እንደው እንደ ቤተ ክርስቲያን እንተውና አዶናይ ለምሳሌ እንደ ሰዋዊነት ራሱ ትክክል ናቸው ወይ ስንል አይደሉም። ለምን መሰለህ? ለምሳሌ አሁን ቤተ ክርስቲያን የሚሄድ ሰው ሁሉ ጥላቻ ምግቡ ነው ስትል ምን ያክል አሁን ቢሊየንስ የሚቆጠሩ አማኞች ባሉበት ዓለም ላይ በጣት የሚቆጠሩ እኔ እንኳን አዶናይ ለምሳሌ አንተ በቤተ ክርስቲያን ውስጥ ምዕመን አይደል? እኔ ደግሞ አገልጋይ ነው። እንደውም በጣም ብዙ ቦታዎችን ዞር ይመለከታሉ። ለምሳሌ አሁን ባለችኝ አቅም ከኢትዮጵያ ውጭ አልወጣሁኝም እንጂ ኢትዮጵያ ውስጥ ሙሉ ቦታዎችን ዞር ያለው። እንደውም እኔ የተመለከትኩት እጅግ በጣም ቀና የሆኑ ከኔ የበለጠ መንፈስ ህይወት ያላቸውን አማኞች ነው። እና ኢንጀነራል ሰዎችን እንደዛ ማለት አንችልም አዶናይ። ለምን መሰለህ? ያልከበት ግን እያንዳንዱ ነገር ሳልረዳ ቀርቼ አይደለም። ኦኬ እኔ በመንፈሳዊው ቃል አጣፍጬ የአንተን ሀሳብ ልንገርህ። ምን አለ መሰለህ? ኦርቶዶክስን አይደል አዶናይ? ኦኬ በቤተ ክርስቲያናችን ሊቃውንት የሚሰጡት ምሳሌ አለ። የኖህ መርከብ የቅድስት ቤተክርስቲያን ምሳሌ ናት ይላል። የኖህ መርከብ የቅድስት ቤተክርስቲያን ምሳሌ ናት። ኦኬ የኖህ መርከብ ውስጥ ያልገባ ነገር የለም። የምታስታውስ ከሆነ አዶናይ የኖህ መርከብ ውስጥ ያልገባ እንስሳ የለም። ቀበሮም፣ ከርከሮም፣ ድኩላም፣ አንበሳም፣ ተኩላም ሁሉም ነገር ገብቷል። እዛች መርከብ ውስጥ እንደ ጅብ ማለት ያቺ ቤተክርስቲያን ነች ብያለሁ። በደንብ አገላለጽኝ ተረዳው። እዛች መርከቧ ውስጥ ጅብ ገብቷል። which means ቤተክርስቲያናችን ውስጥ
ምዕመንም ሆነው አገልጋዮችም ሆነው ሆዳም የሆኑ ሰዎች አሉ። እነዛ ሰዎች ግን እያንዳንዱን ሰው ይወክላሉ ማለት አይደለም። ለምሳሌ አዶናይ አንተ ባለበት ቦታ ፈተና የገጠመ ጉዳይ ሁሉንም ሰዎች የሚወክል ነው ማለት አይደለም። መፍትሄ ነው የምትፈልገው አይደለም። ለምሳሌ አሁን ሰዎች ብዙ ጊዜ እብድ ይሉኛል፣ ሰዎች እያዳመጡኝ አይደለም፣ ብናገረው እውነት እየመሰላቸው አይደለም የሚል ሀሳብ ስትናገር ሰምቻለሁ። ሰዎች ሀሳብህን እንዲረዱ የጣፈጡ ቃላቶች ያስፈልጋሉ። አሁን ለምሳሌ እኔ ፈለገ አትናቴዎስ ለምሳሌ መገናኛ አካባቢ ሲሄድ እንደው የሆነ ነገር ብመለከት እዛ አካባቢ ስህተት ሲሰሩ የተመለከቷቸውን ሰዎች በአጠቃላይ ሙሉ ሌሎች ሰዎችን ለመክሰስ ልጠቀምባቸው አይገባም ነው ባቸው። ለይተን መናገር አለብን። በመርከቧ ውስጥ ጅብ ገብቷል ብያለሁ። እንደ ጅብ ወዳም የሆኑ ሰዎች አሉ። በተመሳሳይ ደግሞ እርግብ ገብታለች። እንደ እርግብ የዋ ንጹህ የሆኑ አባቶች፣ የዋ ንጹህ የሆኑ ምዕመናን አሉ። አዶናይ አንተ እያንዳንዱ ቤተክርስቲያን የሚሄደው ሰው በአጠቃላይ ነገር ቀለቡ ነው እንደዚህ ነው ስትል አየህ፣ ለራሳችን በረከት እናጣለን። አዶናይ ያልክበት አንግል ግን እኔ ውስጥ ጥላቻ ኖሮ አይደለም እንደዚህ ያልከው፣ እረዳለሁ። አሁን አንተ እንድታቅ የምፈልገው አንድ ነገር ማለት ነው። እያንዳንዱ ብቻ ሀሳብ ብጨርስልህ ግን አሪፍ ነበር አዶናይ። እያንዳንዱን ግን አላልኩኝም፣ እንድታቅ ስለፈለግኩኝ ነው። ቴንኪው በቃ ያ አሁን ስለዚህ በዛች መርከብ ውስጥ ልክ እንደ እርግብ የዋህ የሆኑ ሰዎች አሉ። በተመሳሳይ እንደ ቀጭን የአንገታቸው የረዘመ ትዕቢተኛ የሆኑ ሰዎች አሉ፣ ጎንበስ ብሎ ሰው ማየት የማይፈልጉ። በተመሳሳይ ደግሞ እንደ ጂአርት እሾሃማ የሆኑ ሰዎች አሉ። እንደዚህ አይነት ሰዎች ሊያጋጥሙ ይችላሉ። መጽሐፍ ደግሞ እንደሚናገር በፈተና የሚጸና እርሱ የተባረከ ነው ይላል አዶናይ። አንተ ቀና አስበህ ሀገርህን ሊሆን ይችላል፣ ወገኖችህን ሊሆን ይችላል፣ እህቶችህን ወንድሞችህን ከሆነ አደጋ እንዲድኑ ብለህ እንዲህ አይነቱ ነገር እንዲህ ነው እባካችሁ እንደዚህ ነው እያልክ ስታስረዳ ሰዎች ሳያዳምጡ ጥላቻና ነቀፌታን ሲሰነዝሩ ያለ አንተ ፈተና ነው። በዛ ፈተና መጽሐፍ ያራሱ መባረክ ነው። ነገር ግን አዶናይ አንዳንድ ጊዜ ቅድም ስትናገር እንደሰሙት ከመጥፎ ስፒሪት ጋር ነው ውጊያ ጀምር ያለው እያልከን ያለው። እያንዳንዱ ክርስቲያን ውጊያው ከዛ ከመጥፎ ስፒሪት ጋር መሆን አለበት። ኦኬ፣ እያንዳንዱ ክርስቲያን። ለዛ ነው ጌታችን ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ተግታችሁ ጸልዩ እና አዶናይ ምን አለ መሰለህ፣ እንዲህ አይነቱ መንገድ ስትመርጥ ደግሞ ሁለት እግር አለን ተብሎ ሁለት ዛፍ አይወጣም። እኔ በወንድምነት እንደው በታናሽነት ለአንተ ማለት የምችለው ምንድነው መሰለህ አዶናይ፣ አሁን ለምሳሌ እየጨፈርንም እየዘፈንም ሰይጣንን ልንቃወሙ አንችልም ነው ባጭሩ። ኦኬ፣ ልክ ሰይጣንን መቃወም የምንፈልግ ከሆነ ኃያሉን እግዚአብሔርን ገንዘብ ማድረግ አለብን። ለምሳሌ በራእይ ላይ እንደተጻፈው እንኳን እኛ ሰዎች ሚካኤልና መላእክቱ ዘንዶውን ተዋጉ ይላል። ሚካኤልና መላእክቱ ዘንዶውን ተዋግተው ያሸነፉት በራሱ ኢቭን እግዚአብሔርን ገንዘብ አድርገው። ማንን ገንዘብ አድርገው? እግዚአብሔርን ገንዘብ አድርገው፣ እግዚአብሔርን ኃይል አድርገው። እግዚአብሔርን ደግሞ የሚሰው ደግሞ ህይወቱ በአጠቃላይ በመንፈሳዊነት የተቃኘ መሆን አለበት እና አዶናይ ያው ዛሬ ከመቅጽበት ድንገት አዶናይ ያው መዝሙር ይጀምራል የሆነ ጸሎት ይጀምራል ገለን አይደለም። ያው ግን አላለን አሁን የምትቃወሙ መጥፎን ስፒሪት ስለሆነ አንዳንድ ከነዛ ራቅ ያሉ ነገሮችን በአጠቃላይ ወስደ አክሽንን በአጠቃላይ ክርስቲያናዊ ግንኙነትን ከእግዚአብሔር ጋር፣ ምክንያቱም ከሁሉ ሰው ይልቅ የሚረዳ አንተን እግዚአብሔር ነው። ደግሞ አዶናይ ለአንተ አይነገርም እግዚአብሔር ምን ያክል የሚረዳ አምላክ እንደሆነ ለአንተ አይነገርም። ቅርብ ጊዜ ብዙ ፈተናዎች ገጥሞ እነዛን ፈተናዎችን የልብህን ቋጠሮች በአጠቃላይ ሰው ሳይረዳ እግዚአብሔር በቅጽበት ነገሮችን ሲቀይር በአይነት ተመልክተሃል እና በወንድምነት ማለት የምችለው ያንን ነው። ምናልባት ያልተረዳሁት ሀሳብ ካለ አብረን እንቀጥላለን። ልደትሻ ያው ቀጥሉ። በጣም አመሰግናለሁ ዲያቆን ፈለገ። አዶናይ ስለመጣ ደስ ብሎኛል። እውነቱን ለመናገር ቪዲዮዎችን ኦልሞስት አብዛኞቹን አያቸዋለሁ። አሁን ዛሬ እዚህ ጋር ስለመጣ ሳይሆን አብዛኞቹን አያቻቸዋለሁ። በቅርብ ለምሳሌ ስፒከር ይዘህ ሱፐርማርኬት ውስጥ መንገድ ላይ ያለ እሱንም ጭምር ማለት ነው። ሪሰንት ቪዲዮ ማስታወሰው እሱን ነው። በተና ደግሞ በፖርን አዲክሽን ዙሪያ ላይ የተናገርከውን ነገር ሰምቻለሁ። አብዛኛው ሰው ሊናገረው የማይፈልገው ግን ደግሞ በጣም ብዙ ሰው አዲክትድ የሆነበት ከዛ መንገድ መውጣት እየፈለገ ድፍረቱን አግኝቶ መውጣት አቅቶት ወይም ደግሞ ሰዎች ይሄ ርዕሰ ጉዳይ እንዳይነሳ በኢትዮጵያዊ ባህል ማፈር እየተባለ ግን ወጣቱ በጣም እየተጎዳ ያለበትን ነገር አንተ ጭራሽ
ከራሴ ኤክስፒሪየንስ አድርገን የተናገርከው እሱን ቪዲዮ ሰምቼ ነው። እኔ እንደዚህ ነበርኩ ከዛም በኋላ ግን ምናምን ብለህ የተናገርካቸው ቪዲዮዎች ሰዎች ጋር በጣም ቫይራል ሆነዋል። እና አሁን አንተ ያንን ኢንቴንሽናሊ ያደረግከው ለምንድን ነው? ህይወት ውስጥ ነበርክበት። ከዛ ህይወት ውስጥ ግን በእንደዚህ አይነት መንገድ መውጣት ይቻላል ብለህ ስትናገር ግማሹ ሊያለግጥብህ ይችላል፣ ግማሹ እብድ ነው ሊል ይችላል። እውነታው ግን እንደዚህ አይነት ሀሳቦች መተላለፋቸው ማህበረሰቡ ምንም እንኳን ለመስማት ቢከብደውም ግን ሰዎች በእንደዚህ አይነት ዙሪያ ላይ በግልጽ አውርተው ከእንደዚህ አይነት ነገር መውጣት እንዳለባቸው የሚያሳይ ነገር ነው ያስተላለፍከው። ዊችዝ እኮ በቤተክርስቲያን ውስጥ ሊሰራበት ሊነገር የሚገባ ነገር ነው። ሊነገር የሚገባ ነገር ነው። አሁን ቅድም ከኢሉሚናንቲ ጋር ወይም ደግሞ ኒው ወርልድ ከእሱ ጋር አያይዘህ ስትናገር ምንድነው ወደሆነ ዓለም ውስጥ ሰዎች እየከተቱ ነው። ሰውን አእምሮውን በቀላሉ የመቆጣጠር ስራ እየተሰራ ነው። ሰው ይህንን አላስተዋሉ። ከዛ አንጻር የተናገርካቸው ነገሮች ግን እንደኔ ከሰውም ሳይዶኝ ከአንተም ሳይዶኝ የተረዳሁትን ነገር ላስቀምጥልን። አንዳንዴ አንተ ልክ ነው ብለህ የምታደርገው ነገር ለሰዎች ኦድ ሊሆን ይችላል። እስፔሻሊ እኛ ኢትዮጵያውያን ነን፣ ሃይማኖት አለን፣ ባህል አለን፣ ትውፊት አለን፣ ስርዓት አለን። አስተዳደጋችን የተለየ ነው። ስለዚህ አሁን ኢቨን እንኳን ምግብ እንኳን ሲበላ በጣም ተጠንቅቆ ተሸማቆን የሚበላን ሰው የአንተ የምግብን ሁኔታ ቀይረበት ብትመጣ ምን ይልሃል? ከሱ ወጣ ያለ ነገር ስላደረግ ምን ይላል? ይደነግጣል። ታስደነግጠዋለህ። እኔ ሀሳብህን ምን ይላሉ መሰለ፣ ካቶሊኮች በጣም የምወድላቸው ነገር አለ። ካቶሊኮች ኢትዮጵያ ሲመጡ ኢትዮጵያዊ ነው የሚሆኑት። አፍሪካ ሲሄዱ እንደዛ እዛ ቦታ ላይ ያለውን ነገር ነው ካልቸራላይዝድ አድርገው ራሳቸው የሚያስፋፉት። ስለዚህ የያዝከው ሀሳብ ሰዎች ይሄ እብድ ነው፣ ይሄ ያሟል፣ ጤነኛ በነፃ ለምሳሌ በግልጽ መናገር ኢትዮጵያ ውስጥ አልተለመደም። እንደምታውቀው በግልጽ ስትናገር ሰው ይሄ ምኑን ውርደታ ማያፍርም እንዴ? ምን አይነት ቤተሰብ ነው ያሳድገው? ምኑን መጣበን ይልሃል። እሱ ለምን መሰለ? በግልጽ እየተነገረው ማደግን አያውቅም። እየተሸፈነበት ምናምን ነገር ነው። ስለዚህ የምትሰራቸውን ነገሮች ኮንተንቶቹን ኦዲየንስን ሰሌክት ማድረግ አሁን ለምሳሌ በማርኬቲንግ ህግ ውስጥ በመጀመሪያ ደረጃ ማርኬት ኤሪያውን ነው የምታጠናው። ከዛ በኋላ ታርጌት ግሩፑን ነው የምትለየው። ለምሳሌ ለወጣቶች ፕሮዲውስ ስታደርግ የምታመርተው ጫማ ለትልቅ ሰው የምታመርተው ጋር አንድ አይነት አይደለም። ታርጌት ግሩፕ ይኖራል። ስለዚህ አንተ ፎሎወሮችን ታውቃቸዋለህ። ለወጣቶች የሚሆን መልእክት እኮ ነው የምታስተላልፈው። እነሱን ሊመጠን በሚችል አይነት መንገድ ሰዎች ሀሳብን እንዲያገኙት ማድረግ አንተ የገባ አንተ የተረዳኸው አንተ የተላቀቅበትን አንተ የዳንክበትን ለምሳሌ በስፖርት ዙሪያ ላይ ከዚህ በፊት የነበረህን ነገር ሰውነት ወፍራም እንደነበርክ እያንዳንዱን ነገር ከዛ ደግሞ እንዴት ወደ ስፖርት ዓለም ገብተህ ደግሞ እንደዚህ አይነት ቆንጆ አቋም እንዳያዝ በተደጋጋሚ ታሳይ ነው። ይህንን ነገር የምታቀርብበት መንገድ ሰዎች ሊቀበሉት በሚችሉት መንገድ ብታደርግ። አሁን አንዳንድ ቪዲዮዎችን ሲያይ ሰው የምርም ይሄ ልጅማ የሆነ ነገር ሆኗል፣ በጤናውም አይደለም ብቸኝነትን ሲያዩ አለመቀራረብን ሲያዩ እኔ ቢዋይዝ ስማርት በሆነ መንገድ አንተ ሊጠቅማል የምትለውን ነገር ማስተላለፍ ትችላለህ። ግን ደግሞ በዛው ልክ ወደ እግዚአብሔር ሰው ቀረበ ሲባል ሞር ምን እየሆነ ነው የሚመጣው? እየሰከነ ነው የሚመጣው። እየሰከነ መጣ ማለት አይናገር ማለት ግን አይደለም። አይናገር ማለት ሳይሆን መልእክቱን የሚያስተላልፍበት መንገድ በእጅጉ ስማርት በሆነ ወይ ነው። ቅዱስ ዮሐንስ አፈወርቅ የሚባለው የቤተክርስቲያናችን አባት ምንም እንኳን ልክ ብትሆን ይላል ለሰዎች የምታስረዳበት መንገድ የተሳሳተና በጩኸት ከሆነ ጥፋተኛው አንተ ነህ። ምንም እንኳን ልክ ብትሆን እውነት ብትይዝ በቁጣ ለሰዎች በማይገባ መንገድ የምትናገር ከሆነ ስተተኛው አንተ ነህ። ስለዚህ ምንጊዜም ሰዎችን ኮሚኒኬት የምናደርግበት መንገድ አሜሪካ ላይ ያለውን ላይፍ ስታይል ኢትዮጵያ ላይ ኢምፕሊመንት ለማድረግ ብዙ ሺህ ዓመት ሊፈጅብ ይችላል። አትችለውም። ምንም እንኳን ለሰዎቹ የሚጠቅም ሀሳብ ይዘህ ብትመጣ ካልቸሩ ከሱ ጋር አብሮ ሊሄድ የሚችል ሀሳብን ማቅረብ ያለብን። እዛው ግን አጠገቤ ያሉ ሰዎች እዛው ከልጅነታቸው ያደጉ ሰዎች ስታገኝ በግልጽ ልታወራቸው ትችላለህ። ወደ ኢትዮጵያውያን ጋር ግን ስትመጣ እንደዚህ በግልጽ ማውራት ላይኖር ይችላል። አሁን ኢትዮጵያውያን አንዳንድ ከቤተክርስቲያን መጥቶ የተወሰኑ ሰዎች ከቤተክርስቲያን መጥቶ ሀሜት ላይ ልታገኛቸው ትችላለህ። ከቤተክርስቲያን ወጥቶ ጠንቋይ ቤት ሊሄዱ ይችላሉ። ከቤተክርስቲያን ወጥቶ ጠንቋይ ቤት ሊሄድ ይችላል። ነጠላ ለብሶ ሊደባደብ ይችላል። አሁን እንደዚህ አይነት ነገሮችን ስትመለከት ስህተት እኮ ነው። እኛ ግን ሪአክት ወይም ሪስፖንድ የምናደርግበት መንገድ ደግሞ
በጣም በጣም ስማርት በሆነ መንገድ መሆን መቻል አለበት ስንመክራቸው። አንድ ያንተ የሆነ ነገር እንደው አንድ በግ ቢኖር ጭቃ ውስጥ ቢገባ አንተ አብረህ ጭቃ ውስጥ ገብተህ የበጉን እግር አስረህ ወጥተህ ነው ጎትተህ የምታወጣው። እሱን መስለህ ነው የምታደርገው። ስለዚህ እነዚያን ነገሮችን ስታይ ይሄ ነገር ወጣቱ ለምሳሌ ፖርን አዲክተር ነው ብላ ፎርስ ዛኛው ሰው እንደዛ ያን ስትነግራቸው አንተ በምን አይነት መንገድ እንዳለ እግዚአብሔር ደግሞ ሰዎችን እንዴት እንደሚረዳ መንፈሳዊ መንገድ ጋር ደግሞ ሲጣበቁ እንዴት እንደሚያገኝ ስፖርት ሲሰሩ እችላለሁ ሲሉ ኖ ሲሉ የሚሉበትን መንገድ ሰዎች ሊገባቸው በሚችል መንገድ ስታደርግ አንድ ይመቸል። ሁለተኛ ደግሞ ከአንተ ከምትናገረው ብቻ አይደለም ከምትኖረው ነገር ሰዎች ይማራሉ። ፎር ኤግዛምፕል ዛሬ የሆነ መልካም ነገር አድርገላቸው ነገ ኦድ የሆነ ነገር ስትሰራ ቢያዩ እንዴ ይህንንማ ጤነኛ ነው ብዬ አልሰማውም ይለዋል። ስለዚህ አንተ ብቻህን ሆነ ከብዙ ሰው ጋር ከተጣላ ቆም ብለህ መጠየቅ ያለብን ምን እንደሆነ ታውቃለህ? የምሰራው ስራ ልክም ቢሆን እያቀረብኩበት ያለው መንገድ ለኦዲየንሱ ምን አይነት መንገድ ነው ብሎ ማሰብ የተሻለ። ይህንን ነው ደግሞ ሌላ ሀሳብ